በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰዱሱ ለሰኔ በዛቲ ዕለት ተስካረ በዓሉ ለመልአክ ክቡር ገብርኤል ሊቀ መላእክት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 26 በዚህች ቀን የከበረ የመላእክት አለቃ የገብርኤል በዓሉ ነው። እንዲሁም ኔቅሎን በሚባል ሀገር በፍዩም ገዳም ቤተ ክርስቲያኑ የተከበረችበት ዕለት ነው። በውስጧም ከቤተ ክርስቲያኗ የጣራ እንጨት ብዙ ተአምር ይገለጽ ነበር። ጽጋብ በሚሆንባት በዚያችም ዓመት ውሃ ይንጠፈጠፋል። ረሃብ ከሆነ ግን ላብ እንኳ አይታይም ነበር። የዚህ የከበረ የመላእክት አለቃ ገብርኤል ተአምራቶቹ ብዙዎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ በረድኤቱም ከሁላችን ጋር ትሁን ለዘላለሙ አሜን። ሰላም ለቅዳሴ ቤትከ ገብርኤል ኪሩብ በደብረ ኔቅሎን ዛቲ እንተ ተሃንጸት በጥበብ ለለቅዳሴያ ታውዝ እምዕፀ ተድባብ በብዙህ ነጠብጣብ ይተአመር ጽጋብ ወበአፍ ንስቲት እንተ ይትፈለጥ ረሃብ። ወበዛቲ ዕለት ተስካረ ዕረፍቱ ለአብይ ነቢይ ወመስፍን ኢያሱ ወልደ ነዌ ረዱ ለሙሴ ሊቀ ነቢያት። በዚህችም ቀን የታላቁ ነቢይና መስፍን የነቢያት አለቃ የሙሴ ደቀ መዝሙር የነዌ ልጅ የኢያሱ የዕረፍቱ መታሰቢያ ቀን ነው። ይህም ከታናሽነቱ ጀምሮ ለሙሴ አንገቱን ዝቅ አድርጎ የሚታዘዝ ፍጹም ትሑት የሆነ ስለዚህም በሙሴ ላይ ያደረ ትሑት ሆነ። ስለዚህም በሙሴ ላይ ያደረ መንፈስ ቅዱስ አደረበት። ነቢዩ ሙሴ ካረፈ በኋላ በእግዚአብሔር ትእዛዝ የእስራኤልን ሕዝብ ተረከባቸው። እግዚአብሔርም ኢያሱን እንዲህ አለው፣ ከሙሴ ጋር እንደኖርሁ ከአንተም ጋር እኖራለሁ። ጽና በርታ፣ ለባለሟሌ ሙሴ ያዘዙትን ሕጌን ጠብቅ፣ ከእርሱም ፈቀቅ አትበል። ሕጉንም ትጠብቀውና በእሱም ትጸና ዘንድ በውስጡም የተጻፈውን ታደርግ ዘንድ በቀንም በሌሊትም አንደበትም አንበብን አያቋርጥ። የኢያሱም ልቡ ጸና። ሰላዮችንም ወደ ኢያሪኮ ላከ። የአገሪቱንም አይተው ሲመለሱ የኢያሪኮ ሰዎች አዩአቸው። ሰላዮችም እንደሆኑ አውቀው ተከተሏቸው። እነርሱም ረሃብ በሚሏት አመንዝራ ሴት ዘንድ በሚሏት አመንዝራ ሴት ዘንድ ተሸሸጉ። እርሷም ሰወረቻቸው። እነርሱም በሚመጡ ጊዜ ከቤተሰቦቿና ከዘመዶቿ ጋር እንደሚያድኗት ቃል ገቡላት። በደህናም ሸኘቻቸው። ከዚህ በኋላ ኢያሱ ሕዝቡን ሁሉ የዮርዳኖስን ወንዝ አሻገረ። ካህናቱ የእግዚአብሔርን ታቦት ሕግ ተሸክመው በዮርዳኖስ ወንዝ መካከል ቆመው የእስራኤል ሕዝብ ሁሉ እስከሚሻገሩ ድረስ የወንዙን ውሃ እግዚአብሔር እንደ ግድግዳ አቁሞት ነበር። ከዚህ በኋላ ደግሞ በግንብ የተከበበች ኢያሪኮን 7 ቀን ዞሯት። ከእርሷም ጋር የልዑል ታቦተ ሕጉ ነበረች። ቅጽሮቿንም አፈረሰ። በውስጧም የሚኖሩ አሕዛብን ሁሉ ከንጉሷ ጋር ገደለ። ሁሉንም አጠፋቸው። አሕዛብ ሁሉ የእስራኤል ልጆች ፈሯቸው። ከመፍራታቸውም ጽናት የተነሳ የገባውን ሰዎች ተንኮል አደረጉ። ስንቃቸውን ሰንቀውና አዘጋጅተው መጡ። አሮጌው አቁማዳቸውን ያረጁና የተቀደዱ የተጠቀሙም የወይን ራእይቶችን በትከሻቸው ተሸከሙ። ጫማዎችንም ያረጁና የተተበተበ ነበር። ልብሳቸውም በላያቸው ያረጀ ነበር። ለስንቅም የያዙት እንጀራ የደረቀና የሻገተ ነበረ። ወደ ኢያሱና ወደ እስራኤል ወደ ገሊላ መጥተው እኛ ከሩቅ አገር መጥተናልና አሁን ለእኛ ማሉልን አሏቸው። የእስራኤል ልጆች
ኤዋውያንን ከእናንተ ጋር እንዴት መሐላ እንማማላለን? አሁንም በአቅራቢያችን ትኖሩ ዘንድ እንደሆነ ተጠንቀቁ አሏቸው። ኢያሱንም እኛ ከሩቅ አገር የመጣን ባሮችህ ነን አሉት። እርሱም ከወዴት ናችሁ? ከወዴትስ አገር መጣችሁ አላቸው። እነርሱም እኛ ባሮች በፈጣሪ በእግዚአብሔር ስም እጅግ ከራቀ አገር መጣን። በግብፃውያን ያደረገውን ሁሉ በዮርዳኖስ ማዶ በሚኖሩ በሁለት በአሞሪዎን ነገስታትም ያደረገውን ሁሉ ሰምተን መተናል አሉት። የሀገራችን ሰዎች ሁሉና አለቆቻችን ለመንገድ ስንቅ ያዙ፣ ትቀበሏቸውም ዘንድ ሂዱ፣ እኛ ባሮቻችሁ ነን፣ አሁንም ለእኛ ማሉልን በሏቸው አሉት። እነሆ ወደ እናንተ እንመጣ ዘንድ ከቤታችን በመጣንበት ቀን ይህች እንጀራችን ትኩስ ነበር። አሁን ግን ሻክቷል፣ ደርቋል። ይህም የወይን ረዋት አዲስ ሳለ መላንበት። አሁን ግን ተራቁቷል፣ አርጅቷልም ተቀዷልም። መንገዳችን እጅግ የራቀ ነውና ይህም ልብሳችንም ይህን ጫማችንም አርጅቷል አሏቸው። መኳንንቱም ስንቃቸውን ተቀብለው አዩ፣ የእግዚአብሔርንም ቃል አልጠየቁምና ኢያሱ ከነሱ ጋር ሰላምን አደረገ። ሊያድናቸውም ከነሱ ጋር ቃል ኪዳን አደረገ። የሕዝቡም አለቆች ማሉላቸው። ከ3 ቀን በኋላ እስራኤል ከቅርጽ እንደሆኑ ሰሙ። ከ3 ቀን በኋላ እስራኤል ከቅርብ እንደሆኑ ሰሙ። ኢያሱም በቅርብ እንደሆነ በሰማ ጊዜ በሽንገላ ለምን ወደኛ መጣችሁ? አሁንም ለእግዚአብሔር ቤትና ለእኛ ባሮች ትሆናላችሁ አላቸው። የአሞሪዎን ነገስታትም የገባዖን ሰዎች ሄደው ለእስራኤልና ለኢያሱ እንደተገዙ በሰሙ ጊዜ እነዚህ 5ቱ የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የኢያሪሞት ንጉሥ፣ የሌኪዎስ ንጉሥ፣ የአዶናልም ንጉሥ ሰብስበው ዘመቱ። መጥተውም ገባዖንን ከበቧት፣ ሊዋጉም ጀመሩ። የገባዖን ሰዎችን በገልገላ ውስጥ ወደ እስራኤል ሰፈር ወደ ኢያሱ ልከው ባሮችን ለመርዳት እጅግ አትስነፍ፣ ከተራሮች ላይ የሚኖሩ የአሞሪዎን ነገስታት ሁሉ ተሰብስበውልናልና ወደ እኛ መጥተህ እርዳን፣ ፈጥና አድነንም አሉ። ኢያሱን ከገልገላ ወጣ፣ ሰልፈኞችንም የሆኑ ሕዝብ ሁሉ ከእርሱ ጋር ነበሩ። እግዚአብሔርም ኢያሱን አለው፣ በእጅህ እጥላቸዋለሁና በፊታችሁም አንድስ እንኳ የሚቀር የለምና አትፍራቸው አለው። ኢያሱም ሲገሰግስ አድሮ ድንገት በሌሊት ደረሰባቸው። እግዚአብሔርም ከእስራኤል ፊት የተነሳ አስደነገጣቸው። ኢያሱም ብርቱ ጥፋትን አጠፋቸው። ከእነርሱም ወደ ቤቶሮን ቁልቁለት በሸሹትም ለእግዚአብሔር የበረድ ድንጋይ ከሰማይ አውርዶ ጨረሳቸው። የእስራኤል ልጆች በጦራቸው ከገደሏቸው በድንጋይ በረዶ የሞቱ በዙ። ያን ጊዜም እግዚአብሔር አሞሪዎንን በእስራኤል ልጆች እጅ አሳልፎ በሰጣቸው ጊዜ ኢያሱ ፀሐይ በገባዖን ጨረቃም በኤሎም ቆላ ትቁም ብሎ ከእግዚአብሔር ጋር ተነጋገረ። ፀሐይና ጨረቃም ቆሙ። ጠላቶቻቸውንም ሁሉንም አጠፋቸው። ከእነርሱም የቀረ የለም። ከዚህ በኋላ ለእስራኤል ልጆች ሁሉ ርስትን አካፈላቸው። ያለ እውቀት በስህተት ሰው የገደለ በውስጡ ይማጸን ዘንድ 7 መማፀኛ ከተሞችን እግዚአብሔር እንዳዘዘ ሠራ። ዕድሜውም 120 በሆነ ጊዜ የእስራኤል ልጆች ሰበሰባቸው። የኦሪትን ሕግ እንዲጠብቁ በአምልኮተ እግዚአብሔርም እንዲጸኑ ትእዛዛቱንም እንዳይተላለፉ አዘዛቸው። እንዲህም አላቸው፣ እርሱ ፈጣሪያችን ቀናተኛ ነውና ጣዖት ብታመልኩ ያጠፋችኋል፣ ሕጉን ብትጠብቁ ግን የበረከት ልጆች ትሆናላችሁ አላቸው። ከዚህ በኋላ በሰላም አረፈ። ያዕቆብ ከኤሞር ልጆች 100 በጎች በገዛው ናብሎስ በሚባለው ቦታም ተቀበረ። 30 ቀኖችም ያህል ታላቅ ልቅሶ አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከሁላችን ጋር ትኑር ለዘላለሙ አሜን። ሰላም ለኢያሱ ለሙሴ ዘተጸምደ እስከ ነሳ ሎቱ ካይበተ መንፈስ ክውደ
አድኅኖተ ሕዝብ አምላክ ሶበ በእዴሁ ፈቀደ ቀተለ በገባውን ሰራዊተ ነገሥት ፈድፋደ ወብኢለ ጐዩ አዝኒሞ በረደ ዛቅረብኩ ማሕሌተ አዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለለ አነብብ ተወከፍ ዘንዴቴ መጻፈ እንተ ረሰይኩ እግዚኦ ጸሪቀ መበለት ውኩፈ እምላብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳነ አዲስ ወለዘ ሰማ ቃሎ በእዝነ መንፈስ ቅዱስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ የመሐረነ ኢየሱስ ክርስቶስ። አምላካችን እግዚአብሔር በሰማነው ቃል በአባቶቻችን ቃል ኪዳን ምሕረትና ቸርነት አማላጅነት ኃጢአታችንን በደላችንን ይቅር ብሎ በምህረቱና በቸርነቱ ጠብቆ አምላካችን እግዚአብሔር ዘመናችንን የተባረከ የተቀደሰ ያድርግልን። ከክፉ ዘመን ከክፉ መከራ ይሰውረን። አምላካችን እግዚአብሔር በረከተ ሥጋ በረከተ ነፍስን ለሁላችንም ያድለን። የማታልፈውን ርስቱን መንግስቱን ጽድቁን ለሁላችንም ያውርሰን። የቅዱሳን አባቶቻችን በረከት ረድኤት ከሁላችን ጋር ይሆን ዘንድ እንዲህ በማለት አምላካችን እግዚአብሔርን እንለምነዋለን። አባታችን ሆይ